እስኪ ስምሽ ማን ይባላል? ስምሽ? ስሜ ጻድቃን መኮንን እባላለሁ። ጻድቃን መኮንን። ከየት ነው የተገኘሽው? ሩጫ እንዴት ጀመርሽ? የተገኘሁት ከአሰላ ነው። አሰላ ከተማ ማለት ነው። አሰላ ከተማ ነው የምኖረው፣ ያደኩት ማለት ነው። እዛ ነው የምኖረው። ከዛ እዛ በትምህርት ቤት በፕሮጀክት ምናምን ነገር የተወዳደርኩ እያለ ከዛ ጥሩነሽ ገባሁ። ጥሩነሽ ማናየና ጥሩነሽ ያስገባሽ? ያስገባኝ እንትን ኮች ማማ እሱ ነው መልምሎ ትችያለሽ ብሎ ወደዛ ማጣሪያ አድርጎ ነው የመለመለሽ? ማጣሪያ ገረሽ እዛ አንደኛ ነበር የወጣሁት መጀመሪያ የምልመላ ማለት ነው። ከዛ በሁለተኛ ደግሞ አዲስ አበባ ድጋሜ ነበረ። እዛ ደግሞ ሶስተኛ ምናምን ወጣሁ። በስንት ሜትር ነበረ መጀመሪያ ምልመላ የተደረገው? 3000 ነበረ ዳሽ ነበር ያደረግነው። ከዛ ትችያለሽ ምናምን ግቢ እንደገባሁኝ 3000 መሰናከል በቃ ትገቢያለሽ ትችያለሽ ምናምን ነገር አለኝ ኮች ማማ። ከዛ ገባሁኝ በቃ የተለማመድኩኝ አንድ አመት በጣም ከብዶ ነበር። በርግጥ በአንድ አመት መሰናከል እንትን ማትል ምናምን ይከብድ ነበር፣ ግን በሱ ጥረት እዚህ ደርሻለሁ። በጣም ጥሩ። ስለዚህ አሁን አንቺ ወደ እኔ ከመጣሽው ቀጥታ ካሰላ ከጥሩነሽ ዲባባ ማከም መጣሽ? ጥሩነሽ ወክዬ ነበር እንትን ያልኩት። ፕሮጀክት ስትያዥ ነው አዲስ አበባ የመጣሽው? አሁን የምትኖሪው ከዚህ ሄደሽ ማሰላ ነው የምትኖሪው? አይ አሁን እንኳን ኤልፓ ገብቻለሁ። ኤልፓ ኦኬ። ኦኬ። የገባሽው ከመቼ ጀምሮ ነው ኢትዮ ኤሌክትሪክ የገባሽው? ገና ዘንድሮ ነው ተመርቄ የወጣሁት። እዛ መስከረም እንትን ሰኔ ነው የፈረምኩት፣ ሰኔ 30 ነው። ይሄ ውድድር የመጀመሪያሽ ነው? የመጀመሪያ ነው። ለመጀመሪያ ጊዜ አውሮፓም የትም አልሽ? የትም አልኩኝ። በመጀመሪያው ውድድርሽ ነው አሜሪካ ከ20 ዓመት በታች ተመርጠሽ ነው? ኦኬ። ስለሱ ምርጫ ነገርኝ እስኪ። እዛ በነበረው ማጣሪያ ስንተኛ ነበር የወጣው? እዛ የነበረው ማጣሪያ 3ኛ ነበር የወጣሁት። 3000 መሰናክል ማለት ነው። ስንት ይፈልግ ነበር? የሚፈልገው 2 ነው፣ ግን ከኔ ጋር የነበረችው ሁለተኛ የወጣችው 5000 ሁለተኛ ነው። በሁለተኝነት ነው የገባችው እዛ ኮንዲሽን ስትገባ። እኔም ደግሞ በ3000 ማለት እሷ ወደ 5000 የምትገባ ከሆነ እኔ ደግሞ 3000 ነበር የምገባው። ሁለት ስለሚፈልግ ማለት ነው። ከዛ እሷ የሆነ ቅሬታ ምናምን አቀረበች መሰለኝ። እኔ 5000 ነው ምናምን ገባ ምናምን ብላ ነበረ። ከዛ ኮች መጥቶ እዛ ጠየቀ። እሷ ሁለቱም ልትሮጥ ነበር፣ ሁለቱም ፊልድ ማለት ነው። ከዛ ሁለቱም መሳተፍ አይቻልም ሲባል እሷም ተናግራለች፣ ሚዲያ ላይ ባለፈው ተናግራለች። እና ሁለቱም ነው መሳተፍ ፈልገው ምናምን ብላ ነበር። ሁለቱም አይቻልም ሲባል አንዱ ምረጥ ስትባል 5000 ነው የምገባው ብላ ነበረ፣ ኢትዮጵያ እያለን ማለት ነው። ከዛ እዚህ ስንመጣ ደግሞ አንቺ 5000 የምትገቢው ጻድቃን ደግሞ በቃ 2000 ትገባለች በሁለተኝነት ተባለ። እንደዛ ሲባል እነሱ በመጀመሪያ በረራ መጡ፣ እሑድ ዕለት ማለት ነው። እኛ ደግሞ ሰኞ ዕለት መጣን። እነሱ እዚህ ቀድሞ ነበረ። እኔ እንደምገባ ነበር የማውቀው፣ ምክንያቱም እሷ 5000 ነው የምገባው አለች፣ እኔ 3000 ሁለተኛ ነበርኩ። አሁን እዚህ ጋር ግልጽ እንዲሆን የፈለኩት ነገር ምንድነው፣ አንቺ እዛ በማጣሪያው 3ኛ ነው የወጣሽ። ይቺ ልጅ ግን 5000 ገባለሁ በማለቷ ምክንያት አንቺን አሸጋሸጉና ሁለተኛ ሆነሽ ትገቢያለሽ ተባለሽ እና ፕሮሰስ ተደረገልሽና ፕሮሰሱ አለቀ። በኋላ ምን ተፈጠረ? ከዛ እዚህ ስመጣ እኛ ለሊት ነበር የገባነው። 5000 አንደኛዋ ልጅ ማን ነበረች የምትገባ? ማርታ ነች። አንደኛዋ ማርታ መሰለኝ። ማርታ ነች። ኦኬ። እሷ ነበረች። እሷ ደግሞ የሆነ በምን ጉዳይ ምናምን መሰለች አልገባችም። ሳትገባ ስትቀር እነሱ ይችኛዋ ልጅ ወደ 5000 እንድትሮጥ ተደረገ አይደለም? እንደዛ ነው። አይ ካንቺ ነው መሳተፍ የፈለኩት። እንደዛ እንዲሆን ነው የፈለኩት። እሷ ወደዚህ ወደ 5000 እንድትሮጥ ተጠይቃ ነበረ። ሮጣለሁ ብላ ነበረ። ከዛ በኋላ እዚህ መጣችና ሐሳብ ቀየረች። እዚህ መታ ደግሞ እኛ ሌሊት ነበር የገባነው። እነሱ ቀድሞ ነበር የመጡት እሑድ ዕለት፣ እኛ ለቀጣይ ነበር የገባነው ሰኞ ዕለት ማለት ነው። ሰኞ ዕለት እኛ ገባን፣ ማክሰኞ ዕለት ውድድር መሰለኝ ኦገስት 5 ማለት ነው። እኛ ሌሊት ነበር የገባነው። ጠዋት እኔ በቃ ማለት የዛን ቀን ወዳደረው ብዬ ነበር ያሰብኩት፣ ምክንያቱም እንደመጣው ከዛ በጠዋቱ እኔ ወደ ውድድር ነው እንጂ እንደዚህ እኔ እቀራለሁ ምናምን ብዬ አላሰብኩኝም ነበረ። ከዛ ጠዋት እንዴት ነው ምናምን ስለው አንቺ አትገቢም እኮ ምናምን ነገር አለኝ። ከዛ እንዴት ምናምን ጠየኳቸው። እዚህ መታ ሐሳቧ ቀየረች ምናምን ሲሉኝ እኔ ለሷም አልጠየቅኩኝም። ሁለቱም ስለተወዳደረች በሁለቱም ውስጥ እሷ በሁለቱም ልትወዳደር ነበር ያሉኝ። ሁለቱም አሟልታለች። ሚኒማም አሟልታለች። የተለየ ፌቨር ተሰጥቶላት አይደለም፣ አሟልታ ነው። ሚኒማውን አሟልታ ነው እሷ። አሟልታለች። ግን ምንድነው ኢትዮጵያ ውስጥ ያለችው 5000 ነው የምሮጠው ነው ያለችው። እዚህ ስትመጣ ደግሞ ቀየረች። እዚህ ስትመጣ ደግሞ ሐሳብ ቀየረች አሉ። ለሰማ አልጠየኩትም። ኮች ጠየኩት ለምንድን ነው ምናምን እኔ ከዛ ድረስ መጥቼ ምናምን ነገር አልኩት። እሷ መፍቷ ነው እኮ ሁለት ውድድር ስለተወዳደረች በአንተ ስለተወዳደረች ምን ማድረግ ትችላለህ? እና ደግሞ የዛን ቀን 3000 መሰናክልና 5000 በአንድ ቀን ሆነ ሲሆን ለዛ ሰዓት ነው መሰለኝ የመረጠ ሲደራረብ እሷ ወደ 5000 ገባች።
ወደ 3000 ገባች። እኔ ደግሞ አልገባውም ማለት ነው። ያ በቃ አንዴ እንደዚህ ምንድነው መሰለሽ እንዲህ አይነት ነገሮች አሁን ገጠሙ ወደፊትም ሊገጥሙ ይችላሉ። ገባሽ? አሁን አንቺ ኔት ሆነሽ አንደኛ ወጥተሽ መተሽ ቢሆን ኖሮ ይሄ እድል አይገጥም ነበር። ተባባቂ በመሆንሽ ምክንያት ነው ለሱ አድቫንቴጅ የተጠበቀው ይመስለኛል። ግን ለዛም ቢሆን ቁርጥ ያለ ነገር መኖር ነበረበት መጀመሪያ። ኢትዮጵያ ላይ ነገ ልጅ ነሽ፣ ነገ ትላልቅ ውድድሮች፣ የተለያዩ ነገሮች ያጋጥሙሻል። ስለዚህ ጠንክሮ መስራት ነው። ገባሽ? ጠንክረሽ መስራት ነው። የወደፊት እቅድሽ ምንድን ነው? እንግዲህ የወደፊት እቅዴ በ3000 መሰናክል እንግዲህ ሪከርድ ሰብሬ ለኢትዮጵያ የምትወጂው 3000 መሰናክል ነው? 3000 መሰናክል በ3000 መሰናክል ሪከርድ መስመር። ከዛስ? እና ለኢትዮጵያ ሀገሬ እኔ ወርቅ ማምጣት ነው የምፈልገው። ወርቅ ማምጣት በአዋቂ በሚቀጥለው በሚደረጉ ውድድሮች ማለት ነው። ለሎስ አንጀለስ ኦሎምፒክ ታስቢያለሽ ነው መመረጥ? አዎ በጣም ከዚህ በላይ ደግሞ በማናጀርም ማለት በማናጅመንት ምንም ይሁን ሰዓቴን እንትን ብዬ መሮጥ ነው የምፈልገው። መግባት ይሆናል ደግሞ ሰው ያሰበውን ነው የሚሆነው። ትሆኛለሽ። ሩጫን ስትጀምሪ ማንን አይተሽ ጀመርሽ? የማን አድናቂ ነበር? እኔ ማለት አሁን በቅርብ ነው የጀመርኩት። ብዙ እንትን አላልኩኝም ማለት ግን በቴሌቪዥን ስታይ ማንን ታደንቂ ነበር? ሩጫ እኔ እነ ኃይሌ ምናምን በቃ በቃ ሳየው ምናምን ነገር በቃ እኔ እንደ ኃይሌ ነው በቃ ምናምን እያልኩ እንትን ነበር። በቃ ጥንካሬው በቃ አቅሙ ምናምን ነገር ፊኒሽንግ አጨራረሱ ምናምን ነገር በቃ ይገርመኛል። እና እንደሱ በቃ ምናምን ነገር ነበር። ስለዚህ ያንቺ ሞዴል ኃይሌ ገብረስላሴ ነው። ከሴቶችስ? ከሴቶች ደግሞ ጥሩነሽ ዲባባ። በጣም ከወንዶች ኃይሌ ገብረስላሴ፣ ከሴቶች ጥሩነሽ ዲባባ። ስለዚህ እነሱን ለመሆን ደግሞ እነሱ ያሳለፉበትን መንገድ ጠንክረሽ እነሱ ይሄን ስም ያገኙት አንቺ እነሱ ልታደንቂ የቻልሽው በጠንካራ ስራቸው ታይተው አይደለም። በጣም ጠንክረሽ መስራት አለብሽ። ስለዚህ በሚቀበሉ ሎስ አንጀለስ ኦሎምፒክ ምን እንጠብቅ? ወርቅ። ማመስገን የምትፈልጊው ሰው አለ እዚህ ላይ? በአጋጣሚ ማመስገን የምፈልገው ብዙ ነው፣ ግን ሁሉም የኢትዮጵያ ሕዝብ ሁሉንም በስፖርቱ ላይ በሙያሽ የረዱሽ ምናምን ሁሉንም ሁሉም አመሰግናለሁ ስለነበረው ቆይታ።